ወደ ነብዩ ምንም ለማድረግ እንዳሞክር መነጋገር ካለባችሁ ተነጋገሩ። ተው እስቲ ልቀቀው። እንደሚያደርግ እንጂ በቅርቡ በእኔ ምክንያት ደም እንባ ታለቅሻለሽ። እሺ ኧረ አታውራሽ፣ አድርገህ አሳይ። ይሄ እኮ እስካሁን ቀላል ፈጣሪ እንጂ ፈጣሪ አይደለም እና አልፈራህም። እግሬ ስር ወድቀሽ ትለምኛለሽ። መቼም አላደርገውም። እሺ እናንተ ትቆያላችሁ መሰለኝ። ተረጋግታለች። ትንሽ ጊዜ ነው ደግሞ ረዳኝ። ደግሞ በጣም አመሰግናለሁ። እሺ በቃ አሁን ቶሎ ወደ ቤት መግባት አለብኝ። ነጋገርነውን ነገር ከምን አደረሽ? አይ አንቺ ደግሞ እንደው ችግር አለና ባለፈው በዚህ ጉዳይ ተጫውተን አይደል የተለያየ ነው። አሁን ግን ጊዜ ሰጥቼ እንደዚህ አላሰብኩበት። አሁን የምነግርሽ ነገር ነው። ጽጌረዳ ክፍል ገብቼ ነበር እና እዛ አገኘሽው እቃው? አይ እቃውን ማሰርቃ ቢሆን ኖሮ አንድ የጀርባ እንደልቅ ያስተካክላት ነበር። አይዘርፍኝ። እኔም እንዳንቺ ባላውቀው ደስ ይለኝ ነበር። እንደው ለፍተሽ አሳድገሽ እንደዚህ መሆኑ ግን በጣም ያሳዝናል። ምንድን ነው እሱት? የእርግዝና መመርመሪያ። ምን ሞት ይሻለኝ ነበር። አሁን ወደ መፍትሄው መግባቱ ነው የሚሻለው። አንቺ ደግሞ እንደዚህ ነው የምታደርጊው? ስራውን ካልፈለግሽ እኮ መተው ትችያለሽ አይደል? ይሄንን እንድልኩ የሚጠብቅ ስንት ሰው አለ? ምን ማለት ነው? ይኸውልሽ ጽጌረዳ፣ እየሰራሽ እንደምትማሪ ብዙ ነገሮችም እንደሚደራረቡብሽ አውቃለሁ። ግን ለምትሰሪያቸው ስራዎች በሙሉ ትኩረት እየሰጠሽ አንተ እንዳሰብከው አይደለም እምላለሁ። እኔ ይህን ጫን አልጨመርኩኝም። ያጠፋ ሰው ጥፋቱን አምኖ ይቅርታ ይጠይቃል። አንቺ ተመልሰሽ ሌላ ነገር ታወሪ። ውስጡ $2 አለ። ሁሉም ይሰጣል። ለሌላ ጊዜ ግን ጠንቀቅ ብትል ጥሩ ነው። ላታገኘው ትችላለህ። ትሰማኛለህ? ሁለተኛ ልጅ አጠገብ እንዳትደርስ። ምንድን ነው? ሰላም ጤና ይስጥልኝ። ምድና የተከበራችሁ የቻናል ቤተሰቡ ሁላችሁ ሰላም ብያለሁ። ሰላማችሁ በዚህ ተረፍረፍ ይበልኝ። ጽጌረዳ ድራማ ደስ የሚልና አስተማሪ እንደዚሁም ብዙ ቁም ነገር የምታገኙበት ጽጌረዳ እንግዲህ እናቷ በሰራተኝነት ወይዘሮ ፍቅርተ ቤት ተቀጥራ እየሰራች ህይወቷን ለመቀየር ተፈተፍ ያለች የምትገኝ አንድ ምስኪን ናትና ቢሆንም ግን ወይዘሮ ፍቅርተ ጽጌረዳ ወርታይ ዝቅ ለማድረግ እየሄደችበት ያለችበት መንገድ ነው የሚታየው። እሱም እንግዲህ ጽጌረዳ ትምህርቷን መማር የለባትም፣ ስለዚህ መዳር አለባት፣ ደህና ሀብታም አግኝቼልሻለሁ እያለች እንግዲህ ጽጌረዳን ከህልሟ ልታደናቅፋት እየሄደች ትገኛለች። እና እንደዚሁ እንግዲህ ክላሷ ገብታ ያላገኘችውን ነገርም ክላሷ እቃ ጠፍቶብኝ እሷ ክላስ ገብቼ የጠፋብኝ እቃ እሷ ክላስ ገብቼ ነበር ያለቻት እንግዲህ ለጽጌረዳ እናት ለወይዘሮ ዘርፌና እሷም ምንድነው እና ልጄ ነች እቃውን ያነሳችብሽ ነበር ያለቻትና እሱማ እቃውን በራሴ እንዘላልነት ያደረኩበት ቦታ ረስቼ ነው፣ ነገር ግን እቃው ሳይሆን ያገኘሁት ሌላ ነገር ነው፣ እንዳትደነግጪ። እኔ እች ልጅ በጣም ደክመንባታል፣ ብዙ ለፍቼባታለሁ። እኔ ለእሷ መጥፎ ሀሳብ እንደሌለኝ በደንቡ ጠንቅቀሽ ታውቂያለሽ። ስለዚህ እሷ ክላስ ያገኘሁት ነገር በጣም ሌላ ነገር ነው። አንቺ ለእሷ ብዙ ዋጋ ከፍለሻል። እሷ ዝቅ ብላውና ሌላ ዲቃላ ወልዳ እዚህ ቤት እንድታሳድግ ደግሞ አንፈልግም ሁላችንም። ስለዚህ ኃላፊነቱ አለብን ነበር ያለቻትና ስለዚህ የሆነ መድኃኒት እንግዲህ አውጥታ ተኪሷ ይሄን መድኃኒት ያገኘሁት ጽጌረዳ ክፍል ነው በማለት ነበረ ለወይዘሮ ዘርፌ ያሳየቻትና ምንድን ነው እሱ ብትላት እንግዲህ መከላከያ ነበር ያለቻት። በጣም ነው የደነገጠችው ማለት ነው። በጣም በመደንገጥ እንዴ ጽጌረዳ ክፍል ይሄ ጽጌረዳ ልጅ ይሄ በማለት እንግዲህ በጣም ነበር የደነገጠችው። አይሽ እኔ በምክንያት ነው፣ እች ልጅ ትዳር ደህና እድሜውም ሄድ ያለ ሰው ነው፣ ኑሮ ያየ ሰው ነው እና ተግባ ምልሽ እኔ በምክንያት ነው። አስቢበት ስልሽ አንቺ በጭራሽ ጊዜ አልሰጠሽው። እኔ ግን እንደዚህ ያልኩሽ ያለሁት ያየሁትን ነገር አይቼ ነው ነበር እያለቻት ያለችውና ነገር ግን ወይዘሮ ፍቅርተ እያወራች ያለችው ሁሉም ነገር ዘበት ነው። ብሌን በፍጹም ይህን ነገር አላደረገችውም፣ ጭራሽ ሀሳቡም የላትም ብሌን ማለት ነውና ይሄ ነገር እንግዲህ ያደረገች ያለችው ምንድነው? እቺ ልጅ በትምህርቷ ጎበዝ ናት። ነገ እናቷን ከሰራተኝነት ከሰው ቤት ልታወጣት ልታኮራት ትችላለች ማለት ነው። ነገር ግን በዙሪያ ተከበው ባሉ ሰዎች በእናቷም ጫና እየደረሰባት ነው የሚገኘው። ልጅሽ እንደዚህ ናት፣ ልጅሽ ባለጌ ናት፣ ከጎረምሳ ጋር ነው ቆማ ትለው እያሉ እንግዲህ ያልተፈጠረውን ተፈጠረ በማለት በቃ ሌላ ችግር ውስጥ እንድትገባ እያደረጓት እየገፋፏት የሚገኙበት መንገድ ነው ያለውና እንደዚሁም እንግዲህ ሀብታሙም እንግዲህ እሷ የምታውቀው አቶ መስፍን እንግዳ አለብኝ እራት ልትሰሪልኝ ብሎ እንግዲህ ጠይቋት ነበርና እሷ እንግዲህ አቶ መስፍን ቤት እሺ ብላ ከትምህርት እንደሄደች ቀጥታ እሱ ቤት ሄዳ ምግብ ሰርታ ሁሉ ነገር አስተካክላ ነበር የሄደችውና ግን እሷ ዞር ስትል ዞር ብሎ የራሱ ልጅ እንግዲህ እሷ ማጥቃት ስለሚፈልግ ዞር ብሎ ምንድን ያደረገው እሷ የሰራችው ምግብ ውስጥ ጨው እንግዲህ ድርግም አርግቶበት ጨው ጨምሮበት ነበርና እንግዲህ እንግዶቹ እንዴት እንደዚህ አይነት ምግብ ያቀርብልናል ብለው በጣም ተናደው ምናምን ሄደው ቀጥታ እንግዲህ ከትምህርት ቤት ስወጣ ደውሎ ጠርቷት እንዴት እንደዚህ አይነት ምግብ ትሰሪያለሽ? ምን ሆነሽ ነው? ቢዚ እንደሆንሽ በጣም አውቃለሁ፣ ግን ቢሆንም እንደዚህ ማድረግ አልነበረብሽም። ምግቡ እንዳለ እኮ ጨው ብቻ ነው ነበር ሲል እንግዲህ ልጁ ቁጭ ብሎ እያየ እየሳቀባት ነበረ፣ እየተሳለቀባት ነበርና እሱም እኮ ከዚህ ውጭ እኮ ሌላ ስራ መስራት ትችያለሽ፣ ግዴታ ምግብ ብቻ አይደለም፣
ሌላ ስራ መሞከር ትችያለሽ እኮ ነበር ያላትና እንግዲህ እሷም ይቅርታ ጋሼ እኔ እንደዚህ አይነት ምግብ በፍጹም አልሰራውም፣ ሁሉም ነገር መጥኜ አስተካክዬ ነበር የሰራሁትኝ ነበር እያለች ያለችውና በይ እና ታዲያ ማን ሰራ ልትዩ ነው ደግሞ ሰው ልጅ ቢዝነሽ አውቃለሁ የሰው ልጅ ይሳሳታል። ነገር ግን ደግሞ ይቅርታ ማለት ሲኖርብሽ አይነትሽን አፍጣሽ እኔ እንደዚህ ያላደረኩ ማለት የለብሽም ነበር ያላትና እንግዲህ በጣም ነው እንትን ያለችውና ይህን ነገር ግን የእሱ ልጅ ራሱ እንዳደረገው ጠንቅቃ ስለምታውቅ በቃ ይቅርታ ብላ ነበር ዝም ብላ የቆመችውና እንግዲህ አቶ መስፍንም በጣም በመናደድ ነው ከአጠገቧ የሄደውና እንግዲህ ምንድነው ያደረገው? ይሄ አጠገቧ ተቀምጦ የነበረው ልጅ ብድግ በማለት አንቺ ከዚህ ውጪ ሌላ የተሻለ ስራ ለምን አትፈልጊም ነበር ያላት። ለምሳሌ በ15 ቀን በሳምንት ትምህርትሽንም እየተከታተልሽ ደህና ስራ እኮ ይገኛል ነበር ያላት። እውነት አንተ ለኔ ስራ ታገኝልኛለህ? በ15 ቀን በሳምንት የሚገኝ ደህና ስራ ነበር ያለችውና ችግር የለውም አንቺ ፍቃደኛው እንጂ እኔ ልቤ ራሱ እኮ ለአንቺ ክፍት ነው ነበር ያላትና እንግዲህ እሱ የፈለገው እሷን ለማባለግ ነበርና እንግዲህ በጥፊ ነበር ድርግም ያደረገችበት። አንቺ እኔን የመታሽው እኔን ነበር ያላትና አዎ አንተን የመታውትኝ ይሄንን ሁሉ ነገር ደግሞ እያደረክ ያለው አንተ ነህ አውቃለሁ። በራስህ ሚዛን ለምን ትመዝነኛለህ? እኔ እንዳንተ ልክስክሰው አይደለም ነበር ያልችውና ጥቂረዳ እንግዲህ እንዳንተ ልክስክሰው ባለጌ አለምሳሌ በራስህ ሚዛን እኔን አትመዝነኝ በማለት እንግዲህ በጥፊ ነበር ያጮለችውና እሱም በጣም በመናደድ አለቅሽም ይሄንን ዛሬ የመታሽኝ ጥፊ ነገ ተንበርክከሽ ትለምኛለሽ እበቀልሻለሁ ነበር ያላትና እንደዚሁም ከወይዘሮ ፍቅርተ ልጅ ጋራ ከሱ ጋራ አንድ ላይ ፒስ ስለሆኑ በዛ መንገድ እቺ ልጅ ለመጉዳት እየሄዱበት ያሉበት መንገድ ነው የሚታየውና እሷ ትምህርቷ እንዳትቀጥል እንዳትፈተን እንግዲህ አንዳንድ ነገሮች እያደረገ ይገኛል ከሷ ጋራ ማለት ነው። እቺ ልጅ በትምህርቷ ጎበዝ ናት፣ ትምህርቷን ደግሞ ማቆም አለባት በቃ ነበር ያለው። እንዴት ነው ትምህርቷን ማቆም ትችለው? በጣም ከባድ እኮ ነው ነበር ያለችውና ስለዚህ አለ አይዲ መፈተን አይቻልም። አሁን ደግሞ ፈተና እየተቃረበ ነው። ስለዚህ አለ አይዲ መፈተን አይቻልም። አይዲዋ ጠፋ ማለት ደግሞ እቺ ልጅ መፈተን አትችልም ማለት ነው። መፈተን አትችልም ማለት ደግሞ ትምህርቷ ተቋረጠ ማለት ነበርና እሷም እንግዲህ ጓደኛ የተባለችው አይዞሽ ጓደኛ ያለውልሽ እያለቻት ያለችው በጎን እንግዲህ አሳልፋ እየሸጠቻት ትምህርቷን እንዳትቀጥል እያደረገቻት ነው የምትገኘውና እሷም እንግዲህ በቃ አይዲዋን እኔ ደብቅባታለሁ ትምህርቷን ታቋርጣለች አንተ ያልከው ሁሉ ይሆንልሃል ነው እንግዲህ እያለችው ያለችው ነው። እንደዚሁም እንግዲህ እናቷም የሚነገራት ነገር ጥሩ አይደለም። ሆነ ብለው ስልክ እያስደወሉ ያው እሷ ፍቅረኛዋ አስመስለው እያወሩ ከእናቷ ጋር እንድትጣላ እናቷ በእሷ ተስፋ እንድትቆርጥ እያደረጉ ነው የሚገኙትና ከወይዘሮ ፍቅር ተጀምሮ ወይዘሮ ፍቅርተም እንግዲህ ለብቻዋ ጽጌረዳን ጠርታት እያወራቻት ነበረ። እሷም እንግዲህ እናትሽ ላንቺ ምን ያህል መስዋዕት እንደከፈለ ታውቂያለሽ አይደለም? ከልጅነቷ ጀምራ እስካሁን ድረስ አንቺ ትልቅ ደረጃ የተሻለ ደረጃ ለማድረስ ብዙ መስዋዕት ከፍላለች። ግን በእኔና በአንቺ መሀል ይቀራል ለማንም ሰው እንዳትነግሪ እንጂ እናትሽ አንቺ ድሮ ትንሽ ሆነሽ ብዙ ጊዜ ራሷን ለማጥፋት መድኃኒት ለመጠጣት እየሞከረች ነበር። እንደዚሁም ገመድ ይዛ እየሮጠች ነበረ። አሁን ግን አንቺ ልታኮሪያት ይገባል። አንቺ የምታኮሪያት ደግሞ በትምህርት ብቻ ሳይሆን ደህና ሰው፣ ሀብታም ሰው እና እድሜው ሄድ ያለ ሰው አግብተሽ ደህና ሰው በቃ ምናምን እያለች እንግዲህ ልጅቷን እየሰከሰቻት ትገኛለች ማለት ነው። ይሄ ምንድነው ወደ ትዳር እንድትሄድ ትምህርቷን እንድታቋረጥ እየገፋፋቻት ነው። እና በትምህርት ብቻ አይደለም እናትሽን የምታኮሪያት፣ ደህና ባል አግብተሽ እናትሽን ልታኮሪያት ይገባል። እና ይሄ ነገር ደግሞ ለእናትሽ መንገድ የለብሽም እያለቻት ነው የምትገኘው ማለት ነው። በጣም የሚገርም እንግዲህ ለእናትሽ እንዳትነግሪያትም እያለቻት ነበርና ጽጌረዳ ግን እሺ በቃ አይበታለሁ በማለት ነበረ ከአጠገቧ የሄደችውና ወይዘሮ ፍቅርተ እንግዲህ ይሄን ነገር እያደረገች ያለችው ለራሷ ጓደኛ ነው። ልጅ ትምህርቷን እንዳትቀጥል እና እናቷን ነገር የተሻለ ሁኔታ ላይ እንዳታደርሳት ትልቅ ህልም ያላትን ልጅ በትንሽ ህልም ልታስቀራት ነው የምትገኘውና ወይዘሮ ፍቅርተን እንግዲህ ምንድነው ወይዘሮ ዘርፌን እቺ ልጅ ማግባት አለባት ነበር ያለችውና እሷ ግን በፍጹም ልጅን በመዳርማ ማስተካከል አልችልም፣ በዚህ እድሜዋማ ለባል አልሰጣትም፣ ህልሟን ማሳካት አለባት፣ እኔ እሷ ላይ ብዙ ተስፋ አለኝ እያለች ነው የምትገኘውና ጽጌረዳም ግን እናቷን እንደማታሳፍራት ተስፋ እናደርጋለን። የተሻለ ደረጃ ላይ ደርሳ ይሄ እውነቱ እነሱ የሚጠነስሱት እውነት ሁሉ ወጥቶ እነሱ የሚዋረዱበት እነሱ ደግሞ አንገታቸውን ቀና የሚያደርጉበት ቀን ቅርብ ነው ብለን እናስባለን ማለት ነው። የጽጌረዳ ድራማ በጣም ደስ የሚል ነው። እውነት በማህበረሰባችን ውስጥ ትንሽ እውቀት ባላቸው ሰዎች ላይ የሚገኝ ያለና እውነታው ነው። በተለይ ደግሞ ወደ ገጠር ቦታ ላይ ሲኬድ እንደዚህ አይነት ነገር ጎበዝ ሴቶች ልጆች በትምህርታቸው ብዙ አሪ ያላቸው ብዙ ችሎታ ያላቸው
የት ይደርሳሉ የተባሉ እንጂ በማይረባ በተልካሻ ነገር በቃ የሆነ ሽማግሌ ይመጣና ወረቀት ይልካል። ከዛ በቃ ትምህርታቸውን ያቋርጣሉ፣ ወደማይሆን ነገር ውስጥ ይገባሉ። በቃ ዝቅ ብለው እዛው ጋር ተረግጠው ይኖራሉ ማለት ነው። እና ይሄም እንግዲህ አሁን በጽጌረዳ ላይ እየተደረገ ያለው ነገር ይሄ ነው ማለት ነው። እንግዲህ መጨረሻው ምን ይሆን? እውነቱ ይወጣ ይሆን? ጽጌረዳ እውነቱን ታውቃለች፣ የጽጌረዳ እናቱም ደግሞ እውነቱን ትደርስበታለች የሚል ተስፋ አለን ማለት ነው።